بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ صالح الفوزان حفظه الله ورعاه وطول عمره مع عمل الصالح في كتابه من أصول عقيدة أهل السنة والجماعة. درسنا اليوم بإذن الله عز وجل، ووصلنا إلى قول المؤلف رحمه الله تعالى: وببقاءة جماعة من المسلمين تقوم على تطبيقه وحفظه والدفاع عنه. قال الله تبارك وتعالى: يا أيها الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبوهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم. إن شاء الله مارتنو كمن أصول عقيدة أهل السنة والجماعة كتاباتشن زاري مارتنو يمن قراو مارتنو سوستنيو درساتشن يሆናል مارتنو ትናንትና ማኑ እየተመለከትን የነበረው ሆኖ መስአላ አለ ያኒ ማርተኖ ሼኽ ሷሊህ አልፈውዛን حفظه الله ስለ ኪታባቸው መግቢያና ማርተኖ ሙቀዲማ እየተናገሩ ነበር ማለት ነው። እቺን ኪታብ እንዴት ማለት ነው እንዲጽፉ እንዳነሳሳቸው ወይም ደግሞ እቺን ኪታብ ሊጽፉ ያነሳሳቸውን ነገር በተመለከተ እያወሩ ነበርና ያኒ ኡማው ላይ ያለው መከፋፈል እቺን ኪታብ እንድጽፍ ያነሳሳኝ የአህሉ ሱና ወልጀማዎችን አቂዳና እምነት ያኒ የሰለፎችን እምነት የምትገልጽ የሆነ የሚጠቀስባት የሆነችን ኪታብ እንዳዘጋጅ ያነሳሳኝ ነገር ብለው ማለት ነው። ያኒ ኡማው ላይ ያለው ያን ማለት ነው ክፍፍል ወከዳሊከ እንደዚህ ነው ሁሉም የጥመት አንጃ የኔ ታምራለች እያለ ሁሉም ማለት ነው ወደ ራሱ ማለት ነው መንሃጅና አካድ ወደ ራሱ አዲስ ወደ ፈለሰፈውና ወደ ፈበረከው ወደ ሆነው መንገድ በሚጣራበት ጊዜ ያኒ ማኑ አንድ አላዋቂ የሆነው ሙስሊም በጣም የሚገርም ነገር ነው። ያኒ ማኑ ማንኛውን ይከተል ወከዳሊከ እንደዚህ ነው ማኑ ወደ እስልምና መግባት የፈለገ የሆነው አካል ከእስልምና ከገባ በኋላ አንብቦ ወይም ደግሞ አዳምጦ የመጣው የሆነውን እስልምና ያን ትክክለኛው እስልምና ማንኛው ነው ከማንኛው ቡድን ዘንድ ነው ያለው የሚለው ነገር በማያውቅበት ደረጃ ድረስ ማለት ነው እንደዚህ ክፍፍል ሲነሳ የአህሉ ሱና ወልጀማዓ እምነት በትንሹ አጥር መጠና አድርጌ ለማሳረፍና እቺን ኪታብ ቀርቶ ሰውየው ያኔ ማለት ነው የጮኸውን ሁላ ማኑ እንዳይከተል በመዓና አልኪታብ ወሱና ቢፋህሚ ሰለፊ الامه የሚለውን አረዳድ ማለት ነው እንዲከተል እዚች ላይ ማኑ የአህሉ ሱና ወልጀማዓ አቂዳ ነው በቃ የሚገልጸው። ስለዚህ በእነዚህ አቂዳዎች ያመነ የሆነ አካል فهو من اهل السنه ይሄ ማኑ ከአህሉ ሱና ይመደባል። واما من خالف يعني في هذه الاصول በእነዚህ መሰረቶች አሁን በሚጠቀሱት ومن اصول اهل السنه والجماعه كاهل السنه والجماعه ማለት ነው ከእምነታቸው መሰረቶች ጭምርት ናቸው ይያልን በመንጠቅሳቸው ወደፊት በሚጠቅሱት ማለት ነው እነዛን መሰረቶች የخالف የሆነ አካል يعني من فهو مبتدع ضال وخارج يعني ما عن مذهب اهل السنه والجماعه كاهل السنه والجماعه ማለት ነው መንገድ ወጥቶ مبتدع ይሆናል አዲስ ቢድዓ መጣ ይሆናል وكذلك ضال مضل የጠመመ የሆነ አጥማሚ ይሆናል ለራሱ ጠሞ ሌሎችንም የሚያጠም የሆነ ሸይጣን መሪድ على هذه الامه በዚች ኡማ ላይ አደገኛ የሆነ ሞገደኛ የሆነ ሸይጣን ተብሎ ይጠራል ማለት ነው። ስለዚህ እዚህ ላይ ሰውየው ከሱና የሚወጣው አንድ ሰው ከሱና ወጥቶ ወደ ቢድዓ መንገድ ማለት ነው ወይ ቢድዓ መንደር ላይ የምናስገባው ምን ሲያደርግ ነው يعني كما يقول ዑለማዎች እንደሚናገሩት ከሱና ማለት ነው የሚወጣው يعني رجل سني سلفي ሆኖ ከሱና ማለት ነው ወጥቶ ወደ ቢድዓ ደረጃ የሚጠጋው ይላሉ። አንደኛ اذا خالف اصلا يعني من اصول اهل السنه والجماعه المجمع عليها በሷ ላይ የተስማሙበት የሆነ አህሉ ሱናዎች ተስማምተው ያጸደቁትን መሰረት የخالف የሆነ አካል ሆኖ ወደፊት የሚጠቀሱትን አንድ አስል ከታሰ فانه يخرج يعني من دائره السنه ከሱና ክልል ወጥቶ ويدخل يعني نعم في دائره البدع ከቢድዓ ማለት ነው ክልል ውስጥ ይገባል ማለት ነው ወደ ቢድዓ يعني مبتدع ተብሎ ይጠራል ማለት ነው። አንዱ ይሄ። ሁለተኛው ከሱና የሚወጣበት ሁለተኛው መሰረት ደግሞ ምንድነው فرع مساله فرعيه مساله فرعيه ቅርንጫፋዊ የሆኑ መስአላዎች በጣም ትንሽ መስአላ አስል አይደለም ከአህሉ ሱና ወልጀማዓ ከአስላቸው መሰረት አይመደብም ቅርንጫፍ ነው። ነገር ግን ማዕከውን ይሄ يعني ማነው فرعን ቅርንጫፍ ከመሆኑም ጋራ የማኑ ትንሽ ጫፍ የሆነች መስአላ ከመሆኑም ጋራ مثلا ለምሳሌ መሳህል الخفين الى اخره ይመጣሉ። አሁን ለምሳሌ ወደፊት ላይ ማነው እናያቸዋለን በሆነ መስአላ ፈርዕያ አስል ያለ አይደለ የእምነት መሰረት ባለ አይደለ መስአላ ላይ ከخالፈ ላኪን በእኛና በአህሉ ሱናዎችና በአህሉ ቢድዓ መካከል የጭቅጭቅ መስአላ የጠብ መስአላ ከሆነ
በዛ መስአላ ችግር ከፈጠረ فإنه يخرج من ملته نعم أو من مذهب أهل السنة والجماعة كأهل السنة والجماعة من قريوطانا أهل البدع والأهواء كميبالو مالتي يمدمر إذن እዚህ ላይ ትክክለኛውን አቋም ሰውየው እንዲዝ እቺን ኪታብ ማለት ነው አዘጋጅተዋል خيرا እና ምን ብለው ነበረ يعني እስልምና محجوب بأهله እስልምና የሚባለው ነገር በብዛት ማለት ነው ሲታይ እንደው في الغالب الكثير ብዙ ጊዜ ማለት ነው እስልምና ሙስሊሞች ሲባል የሚታየው ስያሜው ነው እንጂ ሙሰማውና በሐቂቃ የሚጠሩት በጣም አናሳዎች ናቸው ብለው ነበር ከዛ ቀጥሎ ምን ብለዋል لا نقول ان الاسلام مفقود بالكليه እስልምና ማለት በጠቅላላ ማለት ነው ጠፍቷል አንልም እንደዚህም ስንል እንደው እስልምና ሙሉ በሙሉ ይጠፋል አንልም ኢኽዋኖች እንደሚሉት ማለት ነው እነሱ እንደሚሉት ያኒ ማለት ነው እስልምና ሙሉ በሙሉ ጠፍቷል አንልም يعني ምክንያቱም ይሄን አንልም ያሉት ለምንድን ነው لأن الله سبحانه وتعالى ضمن يعني بقائه اسلمنا እንደሚቀር ማለት ነው ቃል ስለገባ በምን ببقاء كتابه እስልምና እንደሚዘወትር የተናገረው ቃል የገባው በምንድነው ቁርአኑ ይዘወትራል እስከ የውመል ቂያማ ድረስ ይዘወትራል ምንም ማንም የሚቀየረው የሚያበላሽው የለም እኛ ነን የምንጠብቀው ብሎ ሲናገር ስለዚህ ቁርአኑ ከዘወተረ ደግሞ በቁርአን የሚሰሩ ያኒ ማለት ነው በሐቅ ላይ ያሉ አንድ ቡድን ማለት ትኖራለች ማለት ነው እና ባጢሉ ቢበዛም በሐቅ ላይ የሚቀመጡ ሰዎች አይጠፉም ብለን ነበርና አሁንም ከዛ ጋር ተያያዘ ነው ምን አሉ وببقاء جماعه من المسلمين አሉ نعم بمعنى ما ቁርአኑ በመቅረቱ ወይም ኪታቡን በማዘውተሩ በማስቀረቱ እስልምና እንደሚቀር ማለት ነው ዋስትና ገብቷል ስለዚህ እስልምና ሙሉ በሙሉ ጠፋ አይባልም አንደኛ ቁርአንን በማስቀረቱ ሁለተኛ ደግሞ ወቢበቃኢ በመቅረቷ እንደምቀር ቃል ስለተገባ ማለት ነው ወቢበቃኢ አሁንም ከቅድሙ ጋር የተያያዘ ነው ቁርአኑ እኔ ማለት ነው በማዘውተሩ ቁርአኑ እንደማይቀየር ሲናገር እስልምና እንደሚኖር ተረርተን ነበር አይደለ አሁንም ደግሞ ወቢበቃኢ ጀማዓት ሚን المسلمين ወቢበቃኢ በመቅረቱ ላይ ማለት ነው ዋስትና ገብቷል ጀማዓትን አንዲት ቡድን ማለት ነው እንደምቀር እንደምዘውተር አላሁ ተባረከ ወተዓላ ቃል ገብቷል ሚን المسلمين ከሙስሊሞች ማለት ነው የሚመደቡ አንዲት ጀማዓ በሐቅ ላይ ቀጥ ምትል ከሙስሊሞች ውስጥ አንድ ጀማዓ እስከ ያኒ ማለት ነው ቂያማ ቀን እስከሚደርስ ድረስ ማለት ነው እስከ የውመል ቂያማ ድረስ እምዘውተር አንዲት በሐቅ ላይ መኮን ጀማዓ እንደምቀር አላሁ ተባረከ ወተዓላ ቃል ስለገባ ማለት ነው ስለዚህ ወቢበቃኢ በመቀረቱ ማለት ነው ዋስትና ስለገባ ነው ጀማዓትን ጀማዓዎች ማለት ነው እንደሚቀሩ ስለተናገረ ነው من المسلمين كمسلموች የሆኑ ስብስቦችና ጀማዓዎች እንደሚቀሩና እንደሚዘወተሩ አላሁ ተባረከ ወተዓላ ስለተናገረ ነው ተቆሙ የምትቆም የሆነች ያቺ ማለት ነው ጀማዓዋ من المسلمين የሆነችው ተቆሙ የምትቆም የመፈጽም የሆነች ማለት ነው አላ ላይ ማለት ነው ተጥቢቂሂ በመፈጸም ላይ ማለት ነው እስልምናን በመፈጸም ላይ ቁርአንን ማለት ነው በመፈጸም ላይ በቁርአንና በሐዲስ በመሰረታ ላይ ማለት ነው የምትቆም የሆነች የምትገደብ የሆነች አንዲት ቡድን እንደምቀር አላሁ ተባረከ ወተዓላ ስለተናገረ ማለት ነው ተቆሙ የምትቆም የሆነች አላ ላይ ማለት ነው ተጥቢቂሂ አይ አላ ተጥቢቅ الاسلام ማለት ነው እስልምናን በመፈጸም ላይ በእስልምና በትክክለኛው በሆነ እስልምና ላይ ቀጥ ብላ ማለት ነው የምትቆም አንዲት ቡድን እንደምቀር አላሁ ተባረከ ወተዓላ ቃል ስለገባ ነው وحفظه እንደዚህ ነው ማለት ነው እስልምናን ማለት ነው በመጠበቅ ላይ ማለት ነው وحفظه ማለት ትክክለኛ የሆነውን እስልምና በመጠበቅ ላይ ማለት ነው والدفاع እንደዚህ ነው ማለት ነው በመገፍተርም በመከላከልም عنه ከሱ ማለት ነው ከትክክለኛው ከሆነ እስልምና ከቁርአንና ከሐዲስ የጥመት አንጃዎች ማለት ነው የሚያመጡትን አዳዲስን ቢድዓ አዳዲስን አመለካከት የምትገፈትር ሆነች አንዲት ያኔ ማለት ነው ቡድን አለች ማለት ነው ከሃዲያኖች የተለያዩ ሹብሃዎች ሲያመጡ ይመልሳሉ ደግሞ እስልምና ውስጥ የሚገኙ የጥመት አንጃዎች አህሉል ቢድዓ ወልአህዋ የቢድዓ ሰዎች ሶፊያ አህባሽ የተለያዩ የጥመት አንጃዎች የሚያመጡትን ሹብሃ የሚመልሱ የሆኑ ታላላቅ መሻይኾችና ወከዳሊካ ታላላቅ ማኑ ሰዎች ያኖርበታል እዚህ እስልምና ላይ ማለት ነው ስለዚህ እስልምና ሙሉ በሙሉ ጠፋ ይባል ማለት ነው ወኢን ከፈረ ያኔ ማለት ነው الخبائث መጥፎና ማለት ነው ያኔ የወደቀው ቆሻሻው ነገር መጥፎ ነገር ቢበዛ እንኳን ያኒ በሐቅ የሚቀሩ አንዲት ቡድን ትቀራለች ብሎ አላሁ ተባረከ ወተዓላ ቃል ስለገባ ስለዚህ በዚህ መሰረት ያኒ ማነው እስልምና ሙሉ በሙሉ ጠፍቷል ብለን አንልም እያሉ ነው ሼክ ሰሊህ አልፈውዛን ማለት ነው قال الله تعالى الله سبحانه وتعالى ብሎ عليهم በተመለከተ قال ብሎ አለ تعالى ከፍ ያለው الله سبحانه وتعالى ብሎ አለ ያኒ ማለት ነው ከሙስሊም የምትመደብ አንዲት በሐቅ ላይ የምትቆም ቡድን እንዳለ ማለት ነው አላሁ ተባረከ ወተዓላ ሲናገር ቁርአን ላይ ምን ይላል يا ايها الذين امنوا من يرتد منكم عن دينه ይላል
ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል አላሁ ተባረከ ወተዓላ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ መን አካል አለ የርተደ አይ የርጅዑ ማለት ነው። ኢርቲዳድ ብሎ ማለት ነው ሁወ ሩጁዑ አን ዲን ከእስልምና ማለት ነው መመለስ ኢርቲዳድ ይባላል። ስለዚህ መን አካል የርተደ የተመለሰ የሆነ አካል ሚንኩም ከናንተ ማለት ነው የሚመለስ የሆነ አካል ከአኒ አንዲንሂ ከሃይማኖቱ ማለት ነው ከእስልምና ወደ ኋላ ማነው ጀርባ ሰጥቶ አፈግፍጎ የሚመለስ የሆነ አካል ካለ ይላል አላሁ ተባረከ ወተዓላ ማለት ነው። መን የርተደ ሚንኩም ከናንተ ማለት ነው የሚመለስ የሆነ አካል አንዲንሂ ከሃይማኖቱ ማለት ነው ከእስልምና ወደ ኋላ አፈግፍጎ የሚመለስ የሆነ አካል ካለ ማለት ነው ፈሰውፈ የእቲላህ አለ። ፈሰውፈ በእርግጥ ማለት ነው በእርግጥ ነው የተረጋገጠ ነው። ፈሰውፈ በእርግጥም የእቲ ያመጣል አላሁ ስብሓነሁ ወተዓላ እኮ ያመጣል ይተካበታል ማለት ነው። እኛ ዲኑን ማለት ነው እስልምናን ቁርአንና ሐዲስን አንከተልም ብለን ካፈገፈግነ ጀርባ ሰጥተን ካርነ አላህ ይተካበታል። እኛን ያጠፋና በእስልምና ቀጥ የሚሉ ሰዎች ቁርአንና ሐዲስን የሚፈጽሙ ሰዎችን አላህ ይተካበታል እዚህ ምድር ላይ ማለት ነው። ስለዚህ ፈሰውፈ የእቲላህ ፈሰውፈ በእርግጥም ማለት ነው በእርግጥ ነው የእቲላሁ አላህ እኮ በእርግጥም ያመጣል ቢቀውሚን በህዝቦች ማለት ነው በሰዎች ያመጣል። እነዛ ሰዎች በምን የሚገለጹ የሆኑ ባህሪያቸውን ወደፊት ገለጸ። ዩሂቡሁም የሚወዳቸው የሆኑ ማለት ነው። ዩሂቡሁም ማለት የሚወዳቸው የሆኑ አላህ የሚወዳቸው የሆኑ ሰዎችን ያመጣል። ወዩሂቡነ እነሱም ደግሞ የሚወዱት የሆኑትን ሰዎችን ያመጣል። እነሱም የሚወዱትን የሆኑት ሰዎችን ያመጣል። ዲንን የሚወዱ ሱናን የሚወዱ ለቁርአንና ለሐዲስ ዘብ የሚቆሙ ታላቅ ሰዎችን ያመጣል አላሁ ተባረከ ወተዓላ ከናንተ ማለት ነው ጀርባ ሰጥቶ የሚሄድ አካል ካለ ይላል አላሁ ሱብሓነሁ ወተዓላ። አዚለቲን ዐለል ሙእሚኒን ባህሪያቸው አዚለቲን የሚተናነሱ የሆኑ ዐላ ላይ ማለት ነው አልሙእሚኒን በአማኞች ላይ ማለት ነው ለወንድሞቻቸው ለአማኞች ሱኒ ሰለፊ ለሆነው ማለት ነው ወንድማቸው የሚተናነሱ የሆኑ ዝቅ የሚሉ የሚዋረዱ የሆኑ ማለት ነው። አዚለቲን የሚተናነሱ የሆኑ ዐላ ላይ ማለት ነው አልሙእሚኒን አማኝ በሆኑ ማለት ነው በአላህ ባሮች ላይ ለአማኞች የሚዋረዱ ዝቅ የሚሉ ሰዎችን ያመጣል። በጣም የሚገርም ባህሪ ነው የገለጸላቸው አላሁ ተባረከ ወተዓላ ያኒ በሚገርም ባህሪ ነው የገለጻቸው ማለት ነው። አዒዘቲን በጣም ደግሞ ጠንካራ የሆኑ ኃይለኛ የሆኑ ማለት ነው ዐላ ላይ ማለት ነው አልካፊሪን በካህዲያኖች ላይ ደግሞ በጣም ጠንካራ የሆኑ ማንም ማለት ነው ግንባራቸው ላይ የማይቀርብ ማለት ነው። አዒዛ በጣም ኃይለኛ የሆኑ ዐለል ካፊሪን በካህዲያኖች ላይ ኃይለኛ የሆኑ ሰዎችን ያመጣል ይተካበታል አለ። በዚህ ባህሪ የተገለጹት ወሚነል አሰፍ ሸዲድ በጣም የሚገርመውና የሚያሳዝነው ነገር ምንድነው? በዘመናችን እንቀለበል መዋዚን አው እንቀለበትል መዋዚን ሚዛኑ ተገለባበጠ ማለት ነው። አሁን ያለንበት ሰዓት ያኒ ማለት ነው ለሱና ሰው ለወንድሙ ለአማኙ አዒዛ ይሆናል ከአማኙ ላይ በጣም ጠንካራ ኃይለኛ ይሆናል። እሱን ለመግደል ብዙ ነገር ለመማታት ያኔ ወደ ሱና ወደ ከሽርክ የሚያስጠነቅቀውን ለማስፈራራት ለማሰር ለመደብደብ ሰዎች ይነሳሉ ሙስሊሞች ማለት ነው። በካህዳኖች ላይ ደግሞ ካፊሮች ጋራ ይሁዳና ነሳራው ጋራ ወንድሞቻችን እኮ ናቸው ይባላል። እንግዲህ ኢኽዋኖች እንደሚሉት ማለት ነው ኢትዮጵያ የሚያሉት ኢኽዋኖች ውጭ ላይ የሚያሉት ኢኽዋኖች ምንድን ነው የሚሉት? ያኒ ማለት ነው ኢትዮጵያ ላይ ያሉ ክርስቲያን ወገኖቻችን ወንድሞቻችን እየተባለ ማለት ነው። እንግዲህ ሱብሃንአላህ አጃይብ ናቸው። በቃ በጣም የሚገርሙ ናቸው። እና እንደዚህ አካላቶች ማለት ተገለበጠ ማለት ለእነዛ ሰዎች የሱናውን ሰው እንደዚህ ያኒ ከመስጂድ ያባረሩ ያኒ ማነው የቅርአት ያኒ ማነው የመንሃጅ ክታብ አይቀራም የአቂዳ ክታብ አይቀራም ስለ ተውሂድ ዳዋ አይባልም ተውሂድ ይለያያል ሰዎችን እያሉ እንደዚህ የሚሉ ሰዎች አሁን በጣም የሚያሳዝን ማለት ነው። በሚያሳዝን ሁኔታ እንደዚህ ሆኗል ማለት ነው። አላህ ገም እያለ ነው አዚለትን ዐለል ሙእሚኒን ለአማኞች የሚተናነሱ የሆኑ አዒዘትን ዐለል ካፊሪን በካህዳኖች ላይ ደግሞ በጣም ኃይለኛ ነብር የሆኑ ሰዎችን አመጣበታለሁ አለ አላሁ ተባረከ ወተዓላ። ዩጃሂዱነ የሚታገሉ የሆኑ ፊ ሰቢልላህ በአላህ መንገድ ውስጥ ማለት ነው የሚታገሉ የሆኑ ሰዎችን እተካበታለሁ እናንተ ጀርባ ሰጥታችሁ አሻፈረ ይብላችሁ ብሸሹ ይላል አላሁ ተባረከ ወተዓላ። ዩጃሂዱነ የሚታገሉ የሆኑ ፊ ሰቢልላህ በአላህ መንገድ ውስጥ ማለት ነው የሚታገሉ ሰዎችን አላህ ማለት ነው አመጣለሁኝ ይላል። ወላ የኻፉን ፈጽሙ ማለት ነው የማይፈሩ ሰዎችን ወላ የኻፉነ የማይፈሩ የሆኑ ሰዎችን አመጣለሁ አለ። ለውመተ ወቀሳን ማለት ነው ላኢሚን የወቃሽን ማለት ነው ወቀሳውን የማይፈሩ ማለት ነው። ሰው እንዲህ ይለናል እንደዚህ ሃይማኖት ስለ ተውሂድ ብንጣራ ሰው እንደዚህ ይለናል አኺሪ ምናምን እንባባላል ብለው የወቃሽን ወቀሳ ምንም የማይፈሩ ማለት ነው። ያኒ የሰውን ማለት ነው ስድብ የሰው ማን ነው መተቸት ምንም የማይመስላቸው ሰዎች ማለት ነው አመጣበታለሁ አለ።
በቃ ይሄ ነው እንግዲህ አላህ ምርጥ ባሮች ማለት ነው የሰለፊ ሱኒ የሆነ አካል ባህሪው ይሄ ሊሆን ይገባዋል ማለት ነው። በዚህ ነው መዋብ ያለብን ለአማኞች ለሱና ሰዎች መተናነስ በካህዲያኖች ላይ በሙብተዲዖች ላይ በካህዲያኖች ላይ በጣም ጠንካራ መሆን ከዛ ደግሞ በአላህ መንገድ ትግል ማድረግ በተለይ ማነው ያኒ ከምንታገልበት ነገር ومن اعظم الجهاد في سبيل الله في هذا الزمن በዚህ ዘመን ላይ ማነው በጣም ትልቁ ጂሃድ ምንድነው ያለው አይሞች الجهاد في طلب العلم علምን በመፈለግ ላይ الكتاب والسنه ቁርአንና ሐዲስን በመማር ላይ ቢፋህም ሰለፍ الامه ትግል ማድረግ ማለት ነው በጣም ያስፈልጋጊ ነው ይላሉ ትልቁ ጂሃድ ይሄ ነው ይላሉ አሁን ባለንበት ሰዓት ትልቅ ሶብር ማድረግ ያለብን ዒልም ላይ ነው ይላሉ ምክንያቱም ያኒ من علامات الساعه أن يرفع العلم ويثبت الجهل كما قال النبي صلى الله عليه وسلم ملكتኛው ሰለላሁ ዐለይሂ ወሰለም እንደተናገሩት የቃሚያ ምልክት አንዱ ምንድነው ዒልም ይነሳል አሁን ያኒ ዓሊሞች እየሞቱ ጃሂሎች አላዋቂዎች እየበዙበት ሰዓት በሚበዛበት ሰዓት አላዋቂ በሚበዛበት ሰዓት ዒልም ላይ በደንብ አድርገን ትኩረት መስጠት ትልቅ የሆነ ሙጃሃዳ ነውና ጂሃድ ፊ ሰቢልላህ ማለት ይሄ ነው ወላ يخافون لومة لائم አሉ የፍራቻን ያኒ ወይንም የወቃሽን ወቀሳ ምንም የማይፈሩ ማለት ነው ምንም የማይመስላቸው ሰዎችን አመጣለሁ አለ አላሁ ተባረከ ወተዓላ ማለት ነው ኸይራን ስለዚህ እዚህ አንቀጽ ላይ ምንድነው የሚጠቁመን በሐቅ ላይ የሚቆሙ በሱና ላይ የሚቆሙ መንሃጃቸው ላይ ምንም አይነት ድርድር የሌላቸው ሰዎችን አላሁ ተባረከ ወተዓላ አመጣለሁ እያለ ስለሆነ አንዲት ቡድን ማለት ነው ተቃራኒ በሐቅ ላይ የሚቆም በሱና በአቂዳ በመንሃጅ ላይ በተውሂድ ላይ ቀጥ የሚሉ ማለት ነው አንዲት ጀማዓ ማለት ነው እንደምንኖር እየተናገረ ነው አላሁ ተባረከ ወተዓላ ማለት ነው وقال تعالى እንደዚህም ደግሞ አላሁ Subhanahu Wa Ta'ala ቀጥሎ ምን ይላል وإن تتولوا يستبدل قوما غيركم ثم لا يكونوا أمثالكم ይላል አላሁ Subhanahu Wa Ta'ala وإن تتولوا አለ ጀርባ ሰጥታችሁ ብትከዱ وإن تتولوا ማለት አፈግፍጋችሁ አሻፈሬ ብላችሁ ጀርባ ሰጥታችሁ ብትከዱ አለ አላሁ ተባረከ ወተዓላ ከእስልምና ማለት ነው ቁርአንና ሐዲስን አንሰራም ብላችሁ ከቁርአንና ከሐዲስ ጀርባ ሰጥታችሁ አዲስ ቢድዓን ማለት ነው ብታመጡ يستبدل ይቀይራል وإن تتولوا جربا سأتاችሁ ብትዞሩ يستبدل ይቀይራል ይለውጣል እናንተን አስወግዶ ቀውመን ሰዎችን ይቀይራል ሰዎችን ያመጣል አላሁ ተባረከ ወተዓላ ማለት ነው يستبدل ይቀይራል ቀውመን ሰዎችን ማለት ነው ይቀይራል غيركم ከናንተ ውጭ ያሉ እንደናንተ ስራ የማይሰሩ ምርጥ ሰዎችን ማለት ነው ያመጣበታል يستبدل قوما ሰዎችን ይቀይራል غيركم ከናንተ ውጭ ያሉ ሰዎችን ይቀይራል በሱና ላይ ከባድ የሆኑ ሰዎችን ማለት ነው ያኒ ሱናን አጥብቀው የሚይዙ ሰዎችን ይቀይርበታል ይላል አላሁ ተባረከ ወተዓላ ثم ከዛ በኋላ እነዛ ሰዎች ከተተኩ በኋላ لا يكونوا ፈጽሞ የማይሆኑ ሰዎችን ያመጣል አምሳለኩም እንደናንተው አምሳያ ይላሸቁ ያኒ ማለት ምንም በቃ ቢድዓ ላይ ማለት አንዳንድ ሰው ይላሸቅ አቋም ያለዋል ከሴትም ከወንድም እንደው ልሽቅ ያለ ማለት ነው ስለ ቢድዓ ሲነሳ ምንም የማይመስለው ሱፊያ ሲነሳ ፊቱ ኮቾሮ የሚመስል ሰው አለ አህባሽ ሲነሳ የሚያመዋል ይሄ እንግዲህ በጣም መላሸቅ ያኔ ማን መውደቅ ይሄ ነው ማለት ነው እና እንደ አይነት የላሸቀ የዘቀጠ አቋም ማለት ነው አህሉ ሱና ወል ጀማዓዎች ሊገለጹበት አይገባም عند اهل السنه والجماعه فيهم يعني الشجاعه سمتهم الشجاعه يعني اهل السنه والجماعዎች ባህራቸው ጠንካራ ናቸው በቃ በዲናቸው ላይ በመናያቸው ላይ ምንም አይነት ድርድር የለም ማለት ነው ናም ስለዚህ ثم لا يكونوا ከዛም ደግሞ ፈጽሞ የማይሆኑ ሰዎችን አመጣለሁ አለ አምሳለኩም ልክ እንደናንተ አምሳያ የማይሆኑ ሰዎችን አመጣለሁኝ ጠንካራ የሆኑ ሰዎችን አመጣለሁ አለ ስለዚህ በዚህ አንቀጽ መሰረት በእነዚህ ብሎቶች አንቀጽ መሰረት ያኒ ማለት ነው በሐቅ ላይ የሚቆሙ ሰዎች አይጠፉም ብለው እየተናገሩ ነው ማለት ነው ኸይራን ነዓም አሉ ሸኽ ሷሊህ አልፈውዛን ቀጥለው ማለት ነው አው በእርግጥም አሉ እንግዲህ ነዓም ልክ አላህ እንደተናገረው በትክክልም ማለት ነው هي الجماعه አሉ ያቺኮ ጀማዓ ናት አሉ هي እቺኮ አላህ አመጣባታለሁኝ እተካለሁኝ ያለው አልጀማዓቱ በሐቅ ላይ የተሰባሰቡ ሰዎች ናቸው መልእክተኛው አለይሂ ሰላቱ ሰላም አልጀማዓ ብለው ጠሯቸው ማለት ነው لا تزال طائفه ከያኒማኑ አንዲት ቡድን አትወገድም ብለው የጠሯቸው እነሱ ናቸው እኔ አላህ እዚህ ቁርአን ላይ يستبدل قوما غيركم ثم لا يكون امثالكم ايا لمارتنا الله يتناغروا وكذلك ويعني ايها الذين امنوا من يرتد منكم عن دينه فسوف ياتي الله بقوم يحبوهم ويحبونه اذله على المؤمنين عزه على الكافرين يجاهدون في سبيل الله ولا يخافون لومة لائم يتبارت ما ናቸው الجماعه التي اجتمعت على الكتاب والسنه በቁርአንና በሐዲስ ቀጥ ያሉ የተሰባሰቡ ሰዎች አህሉ ሱና ወልጀማዓዎች ናቸው አሉ አሁን ባለንበት ዘመን ማለት ነው በጣም የሚገርም ማለት ነው እና ነዓም በትክክልም ማለት ነው
እዚህ ቁርአን ላይ የተፈለጉት ይሄ እሷ ናት አሉ አልጀማዓቱ ያቺ ስብስብ ናት አለቲ ያቺ ስብስብ ማለት ነው ቃለ ያለባት የሆነ የተናገረባት የሆነ እሷን በተመለከተ عنها ስለሷ ማለት ነው ስለዚህ ጀማዓ ማኑ የተናገረባት የሆነ الرسول صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وعلى اله وسلم የተናገሩባት የሆነ من بلو تناقروا لا تزال طائفة من أمتي على الحق ظاهرين لا يضرهم من خذلهم إلى آخره يهن مارتو إزي هارس لاي يفلقوت ملكتنيو صلى الله عليه وعلى وسلم ما ننو أن زين الله قرآن لاي آمت أتشوال له يالاتشون سوچنا ويالونو من قالوا ملكتنيو عليه الصلاة والسلام يعني ما نو أهل السنة والجماعة شون سناقروا لا تزالوا فصموا التوقر مالو طائفة يهونش بودين مالتنا التوقر مالو طائفة مالت بودين مالتنا تنش ناسا مالتنا ميقرمو يعني بطا ميقرمو نقر قطراتشو ناسا كمهون مقارا لا يضرهم من خذلهم ولا من خالفهم حتى يأتي أمر الله تبارك وتعالى لا تزالوا طائفة تنش بودين مالتنا التوقر من أمتي كهزبوش كأموش كمسلموش عندت بودين التوقر على لاي مالتنا الحقي بحق لاي مالتنا كت كمالت حقن كماز أتوجد مالو ظاهرين نالو على الحق بحق لا يمارتنو ظاهرين يبلاي كمهون مارتنو على الحق بحق لا ظاهرين يبلاي كمهون مارتنو حق نزو يبلاي كمهون أي وجدوا مالو مرتنو صلى الله عليه وعلى آله وسلم لا يضرهم فسموا مارتنو يقولاتشو مالو ميقرمو نقر قطراتشو مع كونهم قياني قليلين بتأم قطراتشو أناسا كمهوناتشو مقارا مارتنو يا أناسا كمهوناتشو مقارا لا يضرهم فصموا مالتنا يقولاتهم من أكل خذلهم الناس يوارداتشو هون أكل إيه خذلهم مال من مارتنا يعني ما نو كالناس قار ينبرا يعني خذل ميبالو نجر كالناس قار أبشروا الله منام يلنا يهون تشجر سمتا جاباس أتو يمشي هون أكل إيه أكل يقولاتهم مارو لا يضرهم من خذلهم الناس يوارداتشو هون أكل فصموا يقولاتهم ولا من خالفهم الناس يخلف هون أكل ይሄ ደግሞ መለሰ منهم ከነሱ ያላለ አስለን መጀመሪያም ጀርባ ሰጥቶ ማለት ያኔ ምን ነው ጋራ ለይቶ ጠላትነቱን ያወጅ ይሆን አካል ይጥመት አንጆች የፈለገ ማለት ቢጥሩ የፈለገ እንትን ቢሉ ማንንም አይጎዳቸውም ምክንያቱም ለአን الله عز وجل ينصرهم الله ስለሆነ የሚረዳቸው ማለት ነው ስለዚህ ولا من خالفهم እነሱን የሚخالف ይሆን አካል ፈጽሞ አይጎዳቸውም አሉ حتى درس ማለት ነው የእትየ እስከሚመጣ ድረስ አምሩላህ የአላሁ Subhanahu Wa Ta'ala ነው ትእዛዝ እስከሚመጣ ድረስ ማለት ነው حتى درس يأتي اسكمي متى درس أمرو تزاز مارتنو الله تزاز السمانو يعني مانو كاميرا يعني يوم القيامة اسكمي متى درس مارتنو نعم ازاي حتى يأتي أمر الله تبارك وتعالى يا الله سبحانه وتعالى مانو تزاز اسكمي متى درس يعني كاميرا اسكمي متى درس سيبال يتفلقبت حتى يأتي ساعات موتهم مارتنو يمموشاتشو ساعات اسكمي متى درسنو القيامة قيامتان قيامة من بالو نجر هو الثاني تناچو قيامة الصغرى وقيامة الكبرى تنش هنا قيامة الله تلك هنا قيامة الله تنش هنا قيامة من دنو بمعنى ما يقوم المؤمنين بأمانيوች ላይ የሚቆሙ የሆኑ قيامة ነው እሱ ምንድነው ማንኛውም አማኝ ማለት ነው ሲሞት ሞታፋ ላይ ሲደርስ ትንሿ ቂያማ ተቆምበታለች ማለት ነው ያኒ ማንዱ ይሄ ነው እና حتى يأتي أمر الله የሚባለው حتى يأتي ساعة موتهم የመሞቻቸው ሰዓት እስኪመጣ ድረስ ማለት ነው እንጂ የቃኒ ትልቁ قيامة الكبرى تلك يهونو قاميا معناتن የሚቆመው በማን ላይ ነው لا يقوم إلا على شرار الخلق كما أخبر بذلك النبي صلى الله عليه وعلى اله وسلم መልእክተኛው عليه الصلاة والسلام እንደተናገሩት قاميا معناتن የሚፈርሰው በማን ላይ ነው يعني واني ان من شرار خلق الله من تدركهم الساء وهم احياء والذين يتخذون القبور مساجد بلو መልእክተኛው عليه الصلاة والسلام እንደተናገሩ ማለት መጥፎ ሰዎች ማለት ቃሚያ በእነሱ ላይ የምትቆምባቸው ሰዎች ናቸው ብለዋል ስለዚህ ቃሚያ መቆም በመጥፎ ሰዎች ላይ ነው ስለዚህ حتى يأتي أمر الله የሚለው የተፈለገበት حتى يأتي ساعة موتهم ማለት ነው የመሞቻቸው ሰዓት እስከሚመጣ ድረስ ማንንም አይጎዳቸውም እስከሚሞቱ ድረስ ማለት ነው አላሁ ተባረከ ወተዓላ ቃሚያ ቀን ሊደርስ አካባቢ يبعث الله ريحها ريح المسك ومسها مس الحرير كما أخبر بذلك النبي صلى الله عليه وسلم መልእክተኛው عليه الصلاة والسلام እንደተናገሩት የቃሚያ ቀን ሊደርስ አካባቢ ንፋስን አላህ ይልካል يعني ማነው ሽታዋ እንደ ሽቶ ምስክ እንደሚባለው ሽቶ ምሽት የሆነ ለስላሴዋ ደግሞ እንደ ሐር የለሰለሰች ሆነች ማለት ነው يعني ማነው ማንኛውንም ሙእሚን يعني ማነው ከቀልቡ ላይ ምትቃለ ዘራ የጎመን ዝርፍ ያክል ማለት ነው እኔ ኢማን ያለውን ሰውዬ ካገኘችው ቀጥታ ማነው ሲስባት ማነው ያችን አየር ሲስብ ቀጥታ ማነው ሩህን ታወጣለች ሁሉም ይሞታል ከዛ فيبقى شرار الخلق መጥፎ ሰዎች ይቀራሉ فعليهم تقوم الساعة
በእነሱ ላይ ቂያማ ትቆማለች ማለት ነው። ኢዘን ሐታ የእቲ ሰዓቱ መውቲሂም ወይም ሐታ የእቲ አምሩላሂ ተባረከ ወተዓላ ማለት ነው። ሐታ የእቲ ሰዓቱ መውቲሂም የመሞቻቸው ሰዓት እስከሚመጣ ድረስ ማንም አይጎዳቸውም አሉ። ወሁም እነሱ ማለት ነው አላ ዛሊክ በዛ ላይ ሆነው ማለት ነው። ወሁም እነዚህ ሰዎች አላ ዛሊከ አይ አለል ሐቂ ዛሂሪን ማለት ነው። በሐቅ ላይ የበላይ ሆነው ሐቅን የበላይ አድርገው ሐቅን ይዘው ማለት ነው። በዛው በሐቅ ላይ ሆነው ሞታቸው እስከሚመጣቸው ድረስና እስከሚሞቱ ድረስ ማንም አይጎዳቸውም ብለው መልእክተኛው አለይሂ ሰላቱ ወሰላም የተናገሩላት የሆነችው ጀምዓ ይህች ናት። አላህም ቁርአን ላይ ያኔ ማለት ነው አመጣለሁ ያለው እነዚህን ሰዎች ነው አሉ ሼኽ ሷሊህ አልፈውዛን። ስለዚህ የእነዚህን ሰዎች እምነት ነው እምገልጸው መጠቅሰው ያሉ ነው ሼኽ ሷሊህ አልፈውዛን ሐፊዘሁላህ ወረዓህ። ወሚን ሁና ከዚህ በመነሳት አሉ ወሚን ሁና ከዚህ በመነሳት ያኔ ማለት ነው የጂቡ አለይና የጂቡ ግዴታ ይሆናል አሉ። ወሚን ሆና ማለት ከዚህ በመነሳት ማለት ነው አንዲት በሐቅ ላይ የምቆም በሱና ላይ በሐቅ ላይ የምቆም አንዲት ቡድን እንዳለች ካወቅንና ከተረዳን በቁርአንና በሐዲሱ መሰረት ወሚን ሆና ከዚህ በመነሳት የጂቡ ግዴታ ነው አሉ። አለይና በእኛ ላይ እኮ ግዴታ ይሆናል። አተዓሩፍ መተዋወቅ ማለት ነው ግዴታ ይሆናል። ማወቅ አለብን። አተዓሩፍ ማለት መተዋወቅ አላ ላይ ማለት ነው هذه الجماعات أي مع هذه الجماعة كزيش مالتنا بودين غارا كأهل السنة والجماعة يعني مالتنا بحق لي كمصنا وبودين غارا متواوق قديتانو بيننا لي لناوقو منهجاتشون عقيداتشون لناك يجبار يلونو يجب علينا بيننا لي قديتونا التعرف ماوق على هذه على لي مالتنا هذه بزيش لي الجماعتي بزيش بودين لي مالتنا متواوق قديتانو المباركة የተባረከች ያኔ ማለት ነው። አልሙባረካ ማለት ምንድነው? ኸይሯ ብዙ በሆነችው በዚች ማለት ነው ጀማዓ ላይ መታወቅ በእኛ ላይ ግዴታ ነው። እሷን ማወቅ ያስፈልገናል አሉ። አለቲ ያቺ ጀማዓ ትመስሉ የምትፈጽም የሆነች ተግባባን አይደለ? ትመስሉ ማለት የምትፈጽም የሆነች አልኢስላም እስልምናን የምትፈጽም የሆነች አስሰሂሃ ትክክለኛ የሆነውን እስልምና የምትፈጽም የሆነችውን ጀማዓ እሷ ጋር መታወቅ መንሃጇን ዓቂዳዋን ማወቅ ግዴታ ነው አሉ። جعلنا الله جعلنا يدرجننا الله سبحانه وتعالى يدرجننا منها كالصوم مالتنا كذا من الجماعة المباركة كتباركة كونوچو كجماعته كالصوا يدرجننا الصوم ما قدتها نوالو لمندنو الصوم ما قدتها يهونو ليعيفها ليوقات زندا مالتنا سلا أهل السنة والجماعة من المورات يسفلقنا سلا مالتنا ممر ماني مستم ممرنا متاوس يسفلقنا لمندنو ليعرفها اندي أوقات ያቺ ጀምዓ ማናት? ምክንያቱም መጀመሪያ እንደተመለከተው ይሄማ በሐቅ ላይ ነኝ ያንኛውም በሐቅ ላይ ነኝ ሁሉም ይጠራል አይደለ? የዚህ ጊዜ ማን ነው ይሄን ክታብ ስንቀራ መንሃጃቸውን ዓቂዳቸውን ስናውቅ ማን ነው በመንሃጅ አህለ ሱና ወል ጀማዓ በአህለ ሱና ወል ጀማዓ መንገድ የሚጓዘው ማን ነው ብለን እናውቃለን ማለት ነው። ናም ስለዚህ ሊዕሪፈሃ ሊያውቃት ዘንዳ መን አካል ዩሪዱ የሚፈልግ የሆነ አካል አተዓሩፈ መተዋወቅ የፈለገ የሆነ አካል እንዲያውቃት አላ ላይ ማለት ነው አልእስላሚ በእስልምና ላይ እስልምናን መተዋወቅ የፈለገ የሆነ አካል እንዲያውቃት ማለት ነው። አስሰሂህ ትክክለኛ በሆነው እስልምና መተዋወቅ የፈለገ የሆነው አካል እንዲያውቃት ማለት ነው። ስለዚህ ምክንያቱም ትክክለኛ የሆነው እስልምና የሚገኙ ከአህለ ሱና ወል ጀማዓ ዘንድ ነው እንጂ ከተቀረው ዝም ብሎ ነው ማለት ነው። የተበላሸ የሆነ ነው ማለት ነው። ወዓላ ላይ ማለት ነው እና ትክክለኛ የሆነውን እስልምና ማወቅ የፈለገ የሆነ አካል እንዲያውቃት ወዓላ ላይ ማለት ነው አህሊሂ በባልተቤቶቹም ላይ ማለት ነው። ያኒ በትክክለኛ ማለት ነው በእስልምና ባልተቤቶች አልሐቂቂይን ትክክለኛ በሆኑት በእስልምና ባልተቤቶች ማለት ነው። ወዓላ ላይ ማለት ነው አህሊሂ ባልተቤቶችንም ማወቅ የፈለገ የሆነ አካል እንዲያውቀው አልሐቂቂይን ትክክለኛ የሆኑት ትክክለኛ የእስልምና ባልተቤቶች እስልምናን የሚፈጽሙ ቡድኖችን እንዲያውቀውና ያኒ እንዲረዳ ይህችን ማለት ነው ማወቅ ግዴታ ነው። የነሱን መንሃጅ ዓቂዳቸውን መማር ግዴታ ነው ያሉ ነው። ለምንድነው ታዲያ የአህለ ሱና ወል ጀማዓዎችን ዓቂዳ መማር ያለበት ሲባል የምንማረው ለምንድነው? ዝም ብለን ተመረን ልንተው አይደለም። ሊየቅተዲየ ሊከተል ዘንዳ ቢሂም በእነሱ ሊከተል ዘንዳ ነው። ያኔ ማለት ነው የአህለ ሱና ወል ጀማዓ ዓቂዳ የምንማረው ሊየቅተዲየ ሊከተል ዘንዳ ቢሂም በእነሱ በአህለ ሱና ወል ጀማዓዎች እንዲከተል ወየሲራ እንዲጓዝ ፊ ውስጥ ማለት ነው ሪካቢሂም በእነሱ ጉዞ ውስጥ ማለት ነው። ሪካብ ማለት በተጓዙበት አይ ፊ ሰይሪሂም እነሱ በሄዱበት መንገድ ውስጥ እንዲጓዝ ማለት ነው። ናም ፊ ሪካቢሂም አይ ፊ ጦሪቅሂም ማለት ነው እነሱ በተጓዙበት በሆነው መንገድ ሊጓዝ ዘንዳና ሊገባ ዘንዳ
ማወቅ መማር ግዴታ ነው። ወልየንضመ እንዲጠጋም ደግሞ አሉ። ወልየንضመ ማለት እንዲጠጋ ኢለይሃ ወደሷ ወደ አህሉ ሱና ወልጀማዓ እንዲጠጋ መን አካል ዩሪዱ የሚፈልግ የሆነ አካል አድኹለ መግባትን የሚፈልግ የሆነ አካል ፊ ውስጥ ማለት ነው አልእስላሚ በእስልምና ውስጥ ማለት ነው መግባትን የሚፈልግ የሆነ አካል ያኒ ማለት ነው ወደ እስልምና መግባትን የሚፈልግ የሆነ አካል እንዲጠጋ ሚነል ኩፋር ከካህዲያኖች እንደተመለከተው ወደ ኋላ ወአስበሐ الكافر الذي يريد الاسلام እስልምና መግባት የሚፈልግ የሆነው ካህዲ እስከሆነ ድረስ ምን ብለው ነበር ያኒ ማለት ነው ፊ ሐይራ በመዋለል ላይ ማለት ነው ያንም ሱፊያው ምን አይለዋል አህባሹ ምን አይለዋል እንደዛ ወደ እስልምና መግባት የፈለገ የሆነ አካል ወደ ትክክለኛው እስልምና መግባት የፈለገ የሆነ አካል እንዲገባ ከምን ከክህደት ወደ እስልምና ወከዳሪከ ከቢድዓም ደግሞ ሙስሊም ሆኖ ቢድዓ ላይ ሱፊ ሊሆን ይችላል አህባሽ ሊሆን ይችላል ቢድዓ ላይ ተዘፍቆ የነበረው ሰውዬ ወደ ትክክለኛው ወደ አህሉ ሱና ወል ጀማዓ መንገድ መግባትን የፈለገ የሆነ አካል እንዲገባ ያኔ ማን የአህሉ ሱና ወል ጀማዓዎችን እምነት መማር በጣም አሳሳቢ የሆነ ነገር ነው ላሲየማ في هذا الزمن الذي كثر فيه يعني الخلاف والنزاع በተለይ በእኛ ዘመን ባለንበት ሰዓት ክፍፍል የበዛበት የሱናው ሰው ሙብተዲዕ የሆነ ቢድዓ ላይ እየወደቀ እየቀለጠ እየዘቀጠ ያለበት ዘመን ስለሆነ ማለት ነው ስለዚህ እዚህ ላይ ያኒ ወልየንضم እንዲጠጋ ኢለይሃ ወደሷ ወደ ማለት ነው ወደ አህሉ ሱና ወል ጀማዓ መንገድ መን አካል ዩሪዱ የሚፈልግ የሆነ አካል አድኹለ መግባትን የሚፈልግ የሆነ አካል ፊል እስላም እስልምና ውስጥ መግባትን የሚፈልግ የሆነ አካል ሚነል ኩፋር ከካህዲያኖች ወደ እስልምና መግባትን የሚፈልግ የሆነ አካል እንዲጠጋና እንዲገባ ያኒ የአህሉ ሱና ወል ጀማዓዎችን መንገድ መማር ማወቅ አስፈላጊ ነው አሉ ስለዚህ እምናቀው ደግሞ ወደፊት በሚገልጿቸው በሆኑት የአህሉ ሱና ወል ጀማዓ መንገድ ነው ማለት ነው እነዚህን ወደፊት የምንጠቅሳቸው የምናያቸው መሰረቶች አህሉ ሱና ወል ጀማዓ ከሌሎቹ ከጥመት አንጃዎች ያኒ የተለዩባቸው መንሃጅና አቂዳቸው ነው ማለት ነው እነዚህን አቂዳዎች የኻለፈ የሆነ አካል በእነዚህ በምንጠቅሳቸው መሰረቶች ላይ አንድ ችግር ያለበት የሆነ አካል فانه يخرج من السنه ከሱና መንቀል ታይወጣል በል يعتبر من اهل البدع والاهواء ከቢድዓ ሰዎች የምንመድበው አለ ማለት ነው ሙብተዲዕ ነው ብለን እናያለን ማለት ነው ምክንያቱም لانه خالف اصلا من اصول اهل السنه والجماعه ከአህሉ ሱና ወል ጀማዓ ማለት ነው መሰረቶች አንዱን ስለখাለፈ ማለት ነው ስለዚህ ወደፊት ኢንሻአላህ الفرقة الناجية أهل السنة والجماعة أو أهل السنة والجماعة بلو أدسنا الرسل يعني ما نولي جمرنا اسكزيرس إن شاء الله يبقى قنال هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك